እንኳን ደስ ያላችሁ ውድ ቤተሰቦቼ፣ በጣም ደስ ብሎኛል። አልሐምዱሊላ ከሚገባው በላይ በቃ በጣም ደስ ብሎኛል። ብሩኬ ዛሬ በእንዲህ አይነት መልኩ በማየቴ በጣም ደስ ብሎኛል ማለት ነው። እውነት ለመናገር በቃ በጣም ነበር ከዛሬ ነገ ምንድን ነው የምንሰማው ስለ ብሩክ እያልኩኝ በጣም በጭንቀት ላይ ነበር። እንግዲህ ብሩክ ዱካምሾ የነስር አይንም ነበልባልም መብረቅን በቃ ሁሉም ቻናሎች ቢጠፉ ማለት ነው። በቃ የሆነ ነገር ተፈጥሮ ነው የሆነ ነገር በቃ ብሩክ ላይ ምን ሆኖ ነው ምን ደርሶበት ነው እያልኩ በቃ በጭንቀት ነበርኩኝ እውነት ለመናገር ማለት ነው። ግን አልሐምዱሊላ ዛሬ ባየሁት ነገር ብዙዎቻችሁ እንደተደሰታችሁ እርግጠኛ ነኝና እኔም በጣም ደስ ብሎኛል። እንኳን ደስ ያላችሁ እያልኩኝ ያው የብሩክ ደስታ ደግሞ እንዳለ በአንድ ጎን ደግሞ ትንሽ አዝነናል ማለት ነው። የሚኪ ጉዳይ ማለት ነው። የሚኪ ጉዳይም ደግሞ በጣም የሚያሳዝን ነው። ውድ ቤተሰቦቼ እንግዲህ ሚኪ የሰራው ስራ ትክክል አግባብ ያለው ስራ ሰርቶ እያለ እንግዲህ ያው እስከዚህ ቀን ድረስ በእስር ቤት እንዲቆይ ተደርጓል ማለት ነው። አሁንም ቢሆን የሚኪ ጀግናው ወጥቶ በቃ እንድናየው በጉጉት እንግዲህ እየጠበቅነው ነው። እንግዲህ አላህ ባለበት ይጠብቀው እያልኩኝ ወደ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በዚህ ትረፍረፍ ይበልልኝ እያልኩኝ በያላችሁበት ዓለም ዳርቻ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። በቅንነት እንግዲህ ዛሬ የመጣሁበት ቪዲዮ በሁለት ነገር ነው ማለት ነው። በጣም ከሚገባው በላይ ደስ ብሎኛል ማለት ነው። ማመን እና ያቃተኝ እውነት ለመናገር ብሩኬ እንደዚህ ሆኖ በማየቴ ማለት ነው። የመጨረሻው ቪዲዮ የሰራ ቀን እኔ በጣም ነበር በቃ የተረበሽኩት በቃ ከሚገባው በላይ። በዛን ቀን ብሩክ ራሱ በቃ ይቅርታን ሲጠይቅ እንግዲህ ላጠፋሁት በሙሉ ምህረታችሁን እጠይቃለሁ ብሎ እንትን ሲል ማለት ነው። ልዑል ደግሞ እንደነዛ አይነት ጥያቄዎች ሲጠይቅ ራሱ በቃ በጣም ከሚገባው በላይ ነበር የተረበሽኩትኝ። ወላሂ ለማናገር ወላሂ ነው የምላችሁ በጣም ነበረ በቃ የተረበሽኩት። በቃ ያው የሰው ልጅ ሞት አይቀርም፣ ግን በእንዲህ አይነት አግባብ በቃ ሲሆን ደግሞ በጣም ይከፋል፣ ያሳዝናል። እና በቃ በጣም ነበር ያዘንኩት። ግን አልሐምዱሊላ ያው ማንኛውንም ነገር ወሳኝ አላህ ነውና ሰው ስላለ ሳይሆን የማንኛውም ሰው ነፍስ ያለ ቀኗ አትሄድም። ያው የመሄጃ ሰበብ ይፈጥርለታል እንጂ ያለ ቀኗ አትሄድም ማለት ነው። እና አልሐምዱሊላ ዛሬ እንግዲህ ብሩክን በእንዲህ አይነት መልኩ አይተነዋል ማለት ነው። በጣም ነው ደስ ያለኝ። የብሩኬ ወዳጅ የሆናችሁ በሙሉ እንኳን ደስ ያላችሁ እላለሁኝ። እንግዲህ ብሩኬ ያው ሁሉም ሰው ወደ እምነት ሂድ፣ ጸበል ተጠቀም ምናምን እንደ እምነትህ እንደምታምንበት ብሎ ሁሉም በቃ የራሱን ሀሳብ ሲሰጥ ነበረ። ያው እንግዲህ በመጨረሻ ላይ እንግዲህ እሱም ከወንጀለኞቹ ጋር ተጋፍጦ እዚህ ደረጃ ላይ ከደረሰ በኋላ ያው እንግዲህ መቋቋም ሲያቅተው ያው ሁሉንም ነገር ገፋ አድርጎ ወደ ጸበል ሄዶ እንግዲህ ጸበል ላይ ሲከታተል ነበረ። እንግዲህ በእምነቱ ያው እንግዲህ ከጸበሉም ጋር ሆኖ መድኃኒቱ ተገኝቶም እንግዲህ መድኃኒቱም ረቶት ዛሬ ብሩኬ ቆሞ ዳግም ልናየው ችለናል። በጣም እኔ ከሚገባው በላይ ነው ወላሂ ደስ ያለኝ ማለት ነው። በቃ በጣም እውነት ለመናገር እኔ እንጃ የሰው ልጅ ያኔ በቃ እንዲህ ሚዲያ ላይ ራሱ ሰው ማየት በቃ የሰው ልጅ ባይዋለድም በቃ እኔ እንጃ ማየት መተዋወቅ በቃ እኔ እንጃ በጣም ከባድ ነው። የብሩኬ ነገር እንጃ በቃ እሱን ነበር ብቻ የማስበው በእንደዛ አይነት አህዋል ሆኖ በቃ ዛሬ ነገ ነው ቀኑን የሚጠብቀው የሚባል ነገር ስንሰማ በጣም ነበረ እኔ የመጨረሻው ቀን በይበልጥ የተረበሽኩት በጣም ከሚገባው በላይ ማለት ነው። ግን አልሐምዱሊላ መቼም አላህ ሁሉን ነገር አድራጊ እሱ ነውና በዚች ላይ ማንኛውንም ነገር የመፈጸም አቅም ያለው በአንድ አላህ ብቻ ነውና እንግዲህ አላህም ያው እንግዲህ ሁሉንም ነገር ማድረግ ይችላል። ብሩኬን እንግዲህ ዛሬ ዳግም ከኛ ጋር ቀላቅሎታል። እኔ ብሩክን ሳይ አላመንኩም። በጣም ነው ደስ ያለኝ። እንኳን ደስ አላችሁ የብሩክ ቤተሰቦች። እንግዲህ ልዑል ጀግናችንን ልዑልም እንግዲህ
የቡሩኬ ሜዱካ ክሮዎችም ከልብ እናመሰግናለን። እንግዲህ እዚህ ውስጥ ብሩኬም ያው ለአቤል ብሎ ነው ገብቶ ነው እንግዲህ አቤልን ከሞት አድኖት ነው እንግዲህ እዚህ ጉዳይ ውስጥ ገብቶ ያው ከጎኑ ቆሞ ይሄ ሁሉም ያው እንትን የደረስበት እና ለማንኛውም ግን በቃ እኔ ብሩኬን ዛሬ እንደዚህ በማየቴ በጣም ደስ ብሎኛል። እንግዲህ መድኃኒቱ ተገኝቶ እንግዲህ መድኃኒቱን ሰበብ አድርጎለት እንግዲህ መድኃኒቱም ሰርቶ ያው ነፍሱን እንግዲህ ወደ ነፍሱ ወደ ቀልቡ እንዲመለስ አድርጎት ያው ጸበልም ከጎንዬ ሆኖ ማለት ነው እንጂ ዛሬ ፊታችን ቀርቦ እኛ ፊት ቀርቦ ምስጋናውን ሲያቀርብ ለጌታው እንትን ሲል ምስጋና ሲያቀርብ ለሕዝቡ ምስጋና ሲያቀርብ እኔ እውነት ዳግም ሳየው በጣም እንጃ ከሚገባው በላይ ነው ደስ ያለኝ ማለት ነው። በቃ ይህን ሰሞን ሲጠፉ በቃ ሁሉም ሲጠፉ በቃ የሆነ ነገር ምንድን ነው ምን ተፈጥሮ ነው በቃ ለማሳወቅ በቃ እንትን ብለው ነው ህዝቡን እንትን ብለው ነው በቃ በእውነት በጣም ነበረ እኔ ጭንቀት ላይ ነበርኩኝ ማለት ነው። እና ብቻ አልሐምዱሊላ ማለት ነው አላህ ዳግም አገናኝቶናል ከኛ ጋር ማለት ነው። እንግዲህ በጣም ደስ ብሎኛል። እንኳን ደስ ያላችሁ እያልኩኝ እንግዲህ ጎን ለጎን ደግሞ ያው የቡሩኬ ደስታ እንዳለም ደግሞ በሚኪ ጉዳይም ደግሞ በሰማነው ነገር በጣም አዝኛለሁ ማለት ነው። ሚኪ ጀግና ነው። ሚኪ ጀግና ልጅ ነው። በቃ ትክክለኛውን ነገር ነው ያደረገው ሚኪ ማለት ነው። ህግ ከመንግስት ሚኪን በነፃ መልቀቅ ይገባው ነበረ። ግን ዛሬ እንግዲህ በሰማነው ነገር ያው እንግዲህ ገና የክርስቲያኖች ገና ደርሷል። ለበዓል እንግዲህ ከቤተሰቡ ጋር ይውላል ብሎ ጥረት ሲያደርጉ ነበር። እንግዲህ ጓደኞቹ እነ ልዑል እንግዲህ አልወጣም ማለት ነው። እንግዲህ ለእናትየው ራሱ ትልቅ ሀዘን ላይ ነው ያሉት። ከባድ ነው ለእናት ለወላጅ እናት እንዲህ አይነት ፈተና እንዲህ አይነት ችግር መስማት በጣም ከባድ ነው እና እንግዲህ አይተናል ያሉበትን ሀዘን በጣም ከባድ ነው። ብሩክ ሚኪ ጀግና ነው። አበበ እንግዲህ መናገር አይችልም፣ ሙሉ ለሙሉ ፓራላይዝ ነው። አይምሮም ምን በቃ ማስታወስ አይችልም። በቃ በድን ነው የተባለው። ይሄም ሲያንሰው ነው እሱ ለሰራው ስራ ሲያንሰው ነው። ይሄ በህይወትም መኖር የነበረበት ሰው አይደለም። ያው አሁንም ከሞተ እኩል ነው። ያው በህይወትም ቢኖር ያው ከሞተ እኩል ነው። ግን ያው ለማንኛውም አበበ የስንትን ሰው ህይወት አጥፍቷል። የስንትን ሰው አፍ ሞልቶ ራሱ በሚዲያ ላይ ሲናገር ነበረ። እንዲህ በቃ ማስወገድ ነው መግደል ነው። ምን ቢኖሩ ምን ይጠቅማሉ? ምን ያደርጋሉ? አንድ ጥፋት አንድ እንትን ከተገኘባቸው ማስወገድ ነው። አስወግደናል እያለ አፍ ሞልቶ ይናገር የነበረ ሰው ነው እና እንደገና እንግዲህ ያው እሱ ቢያመልጥ ኖሮ የመጀመሪያውን አምልጧል። የገባበት ገብቶ እንግዲህ ለሁለተኛ ዳግም ያዙት። ሁለተኛ ላይ ቢያመልጥ ኖሮ ማለት ነው ዛሬ እንግዲህ ለሁሉም እነዚህ ጀግንዬ ልጆች ማለት ነው ስጋት ነበረ። እነሱን ከመበቀል እነሱን ላይ አደጋ ከማድረስ አበበ ወደኋላ አይልም ነበር። የሰው ነፍስ የሰው ደም ማጥፋትና ደም ያሰከረው ስለሆነ እነሱ ላይ እርምጃ ከመውሰድ ወደኋላ አይልም ነበር እና ሚኪ ያደረገው ነገር ትክክል ነው። ቢወጣ ኖሮ ቢያመልጥ ኖሮ በቃ በጣም ትልቅ ስጋት ነበረ። ትልቅ ስጋት ነው የነበረው። ይሄን ነገር በማድረጉ መሸለም ሲገባው ሚኪ እስር ቤት ላይ የመቆየቱ ነገር በጣም ያሳዝናል። በጣም የሚያሳዝን ነው። አበበ እኮ ህግ የለም። እቺ ናት እንደ ኢትዮጵያ ላይ እየኖረ ማለት ነው። ኢትዮጵያ ላይ ነው። ለነገሩ የማይፈልግ የማይወድ ሀገር ስለሆነ ነው ይሄን ሁሉ ወንጀል እየሰራ ያለው። ኢትዮጵያ እቺ ናት እንዴ? ይሄ ነው እንዴ ሀገር? ምን ህግ አለ እያለ ነበር ማለት ነው። እና ዛሬ ግን ህግ አበበ ይሄን ሁሉ ጥፋት ይሄን ሁሉ ወንጀል የሰራ ሰው ሆኖ ግን ሚኪ ወንጀለኛን በቃ የስንቱን እንባ እያበሱ ወንጀለኛን እንትን በማድረግ ሚኪ ግን ዛሬ እስር ቤት ሊቆይ ይችላል ማለት ነው። አሁንም ለሚኪ ወንድማችን ለሚኪ ጀግናው ፍትህ እንጠይቃለን። ሁላችንም ለሚኪ ጀግናው ፍትህ እንጠይቃለን።
በሰላም በጤናው ከጓደኞቹ ከቤተሰቦቹ እንዲገናኝ እንዲቀላቀል በፍጥነት ለሚኪ ፍትህ ሁላችንም እንጠይቅ። ከነ ልዑል መንግስት እውነት ድጋፍ ሊያደርግላቸው ይገባል። እነ ልዑል እንግዲህ የወሰኑት ነገር ሰምተናል። ልዑል የወሰነው ነገር ትክክል ነው፣ አግባብ ነው መወሰኑ። ይሄንን ነገር ማለት ነው የሚደገፍ ሀሳብ ነው። መንግስት በደንብ እንትን ብሎ ሚኪን ነፃ ማውጣት አለበት። በነፃ መልቀቅ አለበት ሚኪን። እነሱም መንግስት ከጎናቸው ሊሆን ይችላል ማለት ነው መሆን አለበት። ወንጀለኛ በቃ እንጃ ወንጀለኛ በቃ አሳዶ እየያዙ ነው ያሉት ለነፍሳቸው ሳይፈሩ። የስንቱን እንባ ነው ያበሱት፣ የስንቱን እንባ ነው ያበሱት። በነገራችን ላይ የኢትዮጵያ ወንጀል መቼም አያልቅም። በዓለም ላይ ወንጀለኞች መቼም አያልቁም፣ መቼም አያልቁም። እንዲሁ የተወሰኑት እንባቸው ቢታበስ በሚል ነው እንጂ እነዚህ ጀግኖች ህይወታቸውን፣ ቤተሰቦቻቸውን፣ ሁሉ ነገራቸውን፣ ህይወታቸውን አደጋ ላይ አድርገው ነው እንግዲህ ይሄን ነገር የሚሰሩትና መንግስት አሁንም ፍትህ ለሚኪ እንጠይቃለን። መንግስት እንግዲህ ከነ ልዑል ጎን ሆኖ ይህን ስራም እንዳያቆሙ እንጠይቃለን። ፍትህ 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 ለሚኪ እያልን ሁላችንም በየእምነታችን እንጸልለት ለሚኪ እንዲወጣም ደግሞ ሁሉም በየሚዲያው እውነት ተጽዕኖ መፍጠር አለበት ማለት ነው። ሁሉም ድምፅ ሊሆን ይገባል ለሚኪ። እንደነዚህ አይነት ጀግና ልጆችን ማበረታታት ነው። ከወንጀለኞች ጋር ተጋፍጠው ከወንጀለኞች ጋር ተጋፍጠው እንግዲህ ይህንን ግብ በጥሰው ለዚህ ደረጃ ያደረሱ ጀግኖች ማለት ነው። ፍትህ ፍትህ እያልን ሁላችንም ልንጠይቅላቸው ይገባል። ሚኪ ባለበት ሰላሙ ብዝት ይበል። ከክፉ ነገር ሁሉ ይጠብቀው። ከተንኮለኞች ከሸረኞች ሁሉ ይጠብቀው። ባለበት ሰላም ያድርገው። ሰላሙን ያሰማን። እንግዲህ ተፈታ የሚል ደግሞ ዜና በዚህች 2 ቀን ያሰማን እያልን ሁላችንም እንጸልልለት። ባለበት የብሩኬን ደስታ እንዳሳየን እንግዲህ የሚኪንም ደስታ ያሳየን እያልኩ ሰናበታችኋለሁኝ። ውድ ቤተሰቦቼ ከሚገባው በላይ እኔ በጣም ደስ ብሎኛል ዛሬ በብሩኬ ጉዳይ። ሁላችሁም እንግዲህ ለሚኪም ደግሞ አሁን ጸሎት አድርጉ። እንግዲህ ውድ ቤተሰቦቼ ለነበረን ቆይታ አመሰግናለሁኝ። በያላችሁበት ሰላማችሁ በዘት ተረፍረፍረፍ ይበልልኝ። ኢትዮጵያ ሀገራችን ሰላም ያርግልን፣ ወንጀለኞችን ከምድር ገጽ ጥፍት ያርግልን እያልኩኝ እሰናበታችኋለሁኝ። ባይ ባይ። ላይክ ሰብስክራይብ አድርጉኝ ከተመቻችሁ። እባካችሁ ቻናሌ ሞቷል አይታችሁ ዝም አትበሉ ማለት ነው። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ባይ ባይ።